ማለት ማን? ቤቲ? ምንድነው ጽናት? ቤቲ ምን? ሄሎ 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 ምንድነው እዚህ? ሲጀመር እኔም እኮ ከመጀመሪያውም ጠርጥሬ ነበር። ምንድነው ግን እንዴት ልጋችሁ? ይኸውልሽ ሳኒ ይኸውልህ እንኳን እኔ የምናገረው ማለት ነው አንተስ እንደዛ ስንት ነገር ያደረካት ልጅ እንኳን አልተጸጸትክም። እሺ ይዘሽ ሲጠር ፈራጁ ብዙ ነው አለች ማይ። ጭራሽ ትሰርታለህ። ሲጀምር ተጋጋ እግዚአብሔር ያውቃል። ክሩቤል ያቺን ጭራቅ እንዳትቀሰቅሽብኝ ቀስ ብለሽ ምለብሰው ነገር አምጪልኝ። እሺ ፈጣሪ በቃ ቤቲ፣ እሱ ንግግር ላንቺ የሚመጥንሽ አይመስለኝም። በቃሽ። ሰው ጠራሻለሁ ሲል አይገባሽም? በቃ ውጪ። አንተ ምንድን ነው የምትለወረገው እንጂ ያማልን? ተው ነው እንደፈለገ እንዳሻው ነገር ማንም ከልካይ የለው። ማነሽ ያቆቅ መረቅ ኮተትሽን ይዘሽ ውልቅ በይልኝ። ምን ነው መውጣት ፈልገሽ ነው ማለት? ኮተትሽን ይዘሽ ውጭ ያልሽኝ እኮ ናየው ሞተልሻለሽ ቤቲ። አንተ ነገር ንገርሽ እግርሽ ወደ መራሽና አፍሽ እንዳመ እንደ አንድነት ምን ሆነሽ ነው የበሰበሽው? አረ ምንም እንትን እኮ አዝሮኝ እኮ ነው ትንሽ። ምን ነው አሞሻል እንዴ? አይ አሁን ደህና ነኝ። በቃ ሂጂ ረፍት አድርጊ። ማን ነው ቤቲን የሚጠላ? ክሩቤል ሲያሳዝነው አለ። እኔ በጣም ነው ያሳዝነኝ ክሩቤል ማለት ነው። ቤቲ ከሚባለው በላይ በቃ እኔ እንጃ እንደዚህ ያለ ክፋት ያለ አይመስለኝም መቼም። የትም ይሁን የትም ሰራተኛ ትግባ በሰው ሀገርም ሆነ በሀገር ቤትም ሆነ እንደሷ ሰምቼም አላውቅም። በጣም ነው ያበዛቸው ማለት ነው። ግን ትንሽ ቀነስ ቢያደርጉት ጥሩ ነው። ክሩቤል በጣም ነው የሚያሳዝነው በእውነት በጣም። ጽናትም እንደዛው። ጽናትም አሁን እሷ ትንሽ የተሻለ ነገር እያገኘች ነው። እሱ ደግሞ ምስጢሩን ምንም ለማንም ሊያካፍል አልቻለም። ያው ግን እሷን በጣም እንደሚወዳት እና እንደሚያከብራት በሆዱም እየተናገረ ነው። ደግሞም እንደሚወዳቸውም እየተናገረ ነው ማለት ነው። እና ምሩን እባክሽ አውጭና ትንሽ ልያት፣ ቢያንስ እንኳን በርቀት አይኗን ልያት፣ በጣም ናፈቀች ሲል በጣም ነው አንጀቴን የበላው ማለት ነው እኔ። እና ይቺ ቤቲ ሰራተኛ በዛ ላይ እናቷ የምትሆን በዛ ላይ ደግሞ ያላት አመነጫጨቅ ይሁን እሺ ትናገራት ታመነጫጭቃት፣ ግን ደግሞ እጇን መሰንዘሯ በጣም የሚከብድ ነው በእውነት። የትም ታሰምቶም ታይቶም አይታወቅም። እንደዚህ ለትልቅ ሰው ይሄን ያህል እኔ ስልጣን አለኝ ተብሎ እጅ መሰንዘር በጣም ከባድ ነው። እና ደግሞ በልጇ ታስፈራራታለች። አንድ ልጅ አላት። በዛ ላይ ደግሞ ትንሽ ያመዋል መሰለኝ። በዛ በንትንሽ ልጅሽ ይዘሽ ጎዳና ትወጫለሽ፣ ይዘሽ እንደዚህ ትዞር ያለሽ፣ ተጎዳና ወጥቼሻለሁ። በቃ አንድ ሰው ያደረገለትን መልሶ መላልሶ የሚናገር ሰው እሱ ምንም ሰው አይባልም፣ አውሬ ነው የሚባለው። እና በጣም የሚከብድ ነገር ነው የሷ። ጽናትና ጓደኛዋ እንግዲህ ቤታቸው ተከራዩበት ቤት ቁጭ ብለው እያወሩ ነበረ። እንዴት እናርግ? አይ ሄደሽ አንቺ ሰራተኝነት እንደ ድሮ ስራሽ መቀጠል አለብሽ። እሺ እንደ ድሮ ልቀጥል ተባብለው መጥተው ቤት ውስጥ ክሩቤል አይቀበልሽም፣ ማለትም ያው ግድ አስወጣሻል፣ እሷም አትቀበልሽም። ለእናትህ እናገራለሁ ደውሌ አልፈልጋትም በላት ስትለው እምቢ አለ። ያው እናቱ ጽናትን እንደምትወዳት ታውቃለች። ተመጣችም ደግሞ እናቱ እርግጠኛ ነኝ ቤቲን ታስወጣታለች ማለት ነው። ማለት አትወዳትም፣ አይዋደዱም። አንድ ጊዜ ተገናኝተው በጣም ነው እየተበሻሸቁት ማለት ነው ሁለቱም ቤቲና እናቱ። ስለዚህ ክሩቤል ሄደና በዚህ የተነሳ ሄደና እዛ ሲጠጣ ሰከረ። ተሰከረም በኋላ ደግሞ ናሆም መጣና ያው ተነስ እባክህ እንሂድ እያለ እኔ እኮ ጽናቴን በጣም ነው የምወዳት፣ እንደሱ ያለ ሴት ፍቅር ከልቡ ወደኝ ማንም አላገኘም፣ ግን
ምን ዋጋ ያለው ተገድጄ ነው ሲል ምን ማለት ነው? ተገድጄ ነው። እና አሁን አንዳንድ ጊዜ ነገሮች ፊት ለፊት ካልሆኑ አይገባውም ማለት ነው። መጠራጠር ነበረበት። ተገድጄ ነው ሲል በምን አስገድዳ ነው ምን ሆነ ነው ብሎ ማወጣጣት ነበረበት። ነገር ግን አላወጣጣውም እና አሁን ማለት ነው ዝም ብሎ ሰደደው እና ተደውሎላት ጽናት እና አሁን ምን አትራቂው ቤቲ የሆነ ነገር አስፈራርተው ነው ስትባል ደነገጠችና ነው ለካ አልበተዘማ እንደዚህ አያደርግም ብላ እሷ ጥርጣሬ ውስጥ ገባ። ናሆም ግን ምንም አልተጠራጠረም ማለት ነው። ተገድጄ ነው ሲለው የምን ግዳጅ ነው አንተ ሆነ ብለህ ነኝ። በቃ ሁሉም በሱ ፈረዱ ማለት እኔ ራሱ አልፈርድም ማለት እሷን ለማዳን ሲል ስለሆነ እሷን እችኛዋን አመጣት። ይቺ አሁን ያንን ፍላሽ በጠፋ ውሃ በበላው ሰራተኛው ስላጠበችው ማለት ነው። እና ይሄ እንደዛ ከሆነ በምንም ተአምር ልታስፈራራው አችልም። ይህ ሁሉ የዶለቻት ይቹ ሰራተኛዋ ናት። ስትታጠብ አንስታ ለእሷ ባትልክ ኖሮ ይህ ሁሉ ነገር እሷም አይመጣባትም ነበረ። እና ጽናት እንግዲህ ወደ ስሬ ልመለስ ብላ ቤት መታ እየተጨቃጨቁ እያሉ መሬት ላይ ሰክሮ እንግዲህ ክሩቤል መሬት ላይ ቁጭ ብሎ ጽናትዬ እኔ እኮ እወድሻለሁ፣ እኔ እንዳንቺ ያለ አፍቃሪ መቼም አላገኝም፣ ማንም አይሰጠኝም እያለ በስካሩ መንፈስ እያወራ ሰራተኛዋ ትመጣና ተመሬቱ ላይ ታነሳና ሶፋው ላይ ታስቀምጠዋለች። ስታስቀምጠው እሱ ለምንድን ነው ተመሬት ያስነሳሽ? ተኝ እንጂ ልቀመጥበት ይላታል። አይ መሬት ላይ ጥሩ አይደለም፣ ላይ ተቀመጥ። ለምን እንደዚህ ትሆናለህ? በእውነት እሷ በፊት ስትመጣ በጣም ኃይለኛ መስላኝ ነበረ እኔ ራሱ ማለት ነው ሰራተኛዋ። ግን አሁን የዋህ ሆናለች ማለት በልጆቹ ያለውን ነገር እንዴት እንደሚዋደዱ የዋህነታቸውን እያየች እሷም ተቀየረ ማለት ነው። እንደውም ጽናትን አስወግዳታለሁ እያለች ነበር። አንቺን በሆነ ነገርማ ማስወገድ አለብኝ ማለትም እሷ ያው ቤቲ ክፉ አርጋ ነው የነገረቻት። ጽናት እንዲህ ናት፣ ጽናት ክፉ ናት፣ ጽናት ይህን ትሰራለች፣ ይህን ታደርጋለች፣ ይህን ታደርግብሻለች፣ ይህን ቆቅናት የሆነ በቃ ያላለቻት ነገር የለም። ነገር ግን እንደምታየው ምንም የምታደርግ ልጅ አይደለችም። እንደውም በጸባይ በጣም ነው የምታዝንላት ማለት ነው። እንደ ቤቲ የቤቲን ሲሱ እንኳን እንደዛ አልተቆጣቻትም ማለት ነው። ወይንም ደግሞ ገለምጥበት ነገር ምንም የለም። እና በጣም ነው እያሳዘነች ሰራተኛዋ ራሱ እንደዚህ ተቀድሙ አሁን ላይ ታሳዝናለች። ግን በፊት እንደዚህ በገንዘብ ተገዝታ መንጣት የለባትም ነበር። የሰውን ሕይወት ለማበላሸት በገንዘብ ተገዝታ እዚህ ቤት መግባት የለባትም ነበር። ተቀድሙ ነበር እምቢ ማለት ያለባት። ግን ይሄ ገንዘብ የማይገዛ የለም። ገዛት። ጎዳና ላይ ነበረ። ተጎዳና ላይ ቤት ውስጥ አደረገቻት። ብር ላከቻላት፣ ሰጠቻት ስራውን ልትሰራ